ልገው አላህን Subhanahu Wa Ta'ala በመፍራት ዙሪያ ነው። አላህን Subhanahu Wa Ta'ala የፈራ አላህን Subhanahu Wa Ta'ala የተጠነቀቀ ሰዓደት ዱንያ ወልአኺራ ያገኛል። በሁለቱም ሀገር ነጃ ይወጣል። አላህን መፍራት የሁሉ ነገር በር ነው። አላህን Subhanahu Wa Ta'ala ከመፍራት አላህን ከመጠንቀቅ የዘነጋች ቀልብ መኖሪያዋ ጀሃነም ነው የሚሆነው። አላህ Subhanahu Wa Ta'ala ይጠብቀን። ስለዚህ ለመክራችሁ የምፈልገው አላህን Subhanahu Wa Ta'ala ባለነበት ቦታ ልንፈራው ይገባል። ከሰው ልጆችም ጋር ብንሆን ለብቻችንም ብንሆን እንዲሁም ደግሞ ሀገራችንን ለቀን ወተን ያለነው ይህ ሀገርን ለቆ ከቤተሰብ ጋር መለየት ከሀገር ከሆገን ተለይቶ መኖር በራሱ ከኢባዳ ለመዘናጋት ዒልምን ለመፈለግ ከማያነሳሱ ነገሮች አንደኛው ነው። ማከውኒ ግን ይህንን ሁላ አልፈን አላህን Subhanahu Wa Ta'ala ከተጠነቀቅነውና ከፈራነው አላህ Subhanahu Wa Ta'ala የሁለቱንም ሀገር ጉዳያችንን ያገራልናል። ለዚህ ነው የአላህ Subhanahu Wa Ta'ala መልእክተኛ ምን ይላሉ? ኢተቂላህ ሐይቱማ ኩንተ ይላሉ። አላህን Subhanahu Wa Ta'ala ፍራው የትም ብትሆን ይላሉ። እንዲሁም ደግሞ ሴትም ብትሆኒ አላህን Subhanahu Wa Ta'ala የትም ብትሆኑ አላህን ፍሩት ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። አላህም Subhanahu Wa Ta'ala ቁርአን ሰይነ الذين اوتوا الكتاب من قبلكم واياكم ان اتقوا الله ይላል። በእርግጥ ከዚህ በፊትም ክታብን የተሰጡትን አደራ ብለናል። ወኢያኩም እናንተንም አንተቁላህ አላህን Subhanahu Wa Ta'ala ፍሩ በማለት አላህን ፍሩ ትእዛዛቱን ታዘዙ ከልከላውን ተከልከሉ በሚል ከዚህ በፊት ክታብ የተሰጡትን መከረናል እናንተንም አደራ ብለናል ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም አላህን በጣም ይፈሩት ነበር። ዒልማችን በጨመረ ቁጥር እንዲህ አይነት ዕውቀቶችን በሰበሰብንና ዕውቀታችን በዳበረ ቁጥር አላህን Subhanahu Wa Ta'ala ልንፈራውና ልንጠነቀቀው ይገባል። ለዚህ ነው አላህ Subhanahu Wa Ta'ala አመኑ ተቁላህ ሐቀ ቱቃቲ ወላ ተሙቱነ ኢላ ወአንቱም ሙስሊሙን የሚል እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን Subhanahu Wa Ta'ala ፍሩት። ተቅዋ ብሎ ማለት ኸውፉል ጀሊል አላህን Subhanahu Wa Ta'ala መፍራት ማሲያን ከመዳፈር ውሸትን ከመናገር ሐራምን ከመብላት ሐራምን ከማየት የሰው ልጆች ላይ ደባ ከመጣል ወደ ሐራም የሚወስዱ ነገሮችን ከመስራት አላህ Subhanahu Wa Ta'ala መፍራት ወልዓመሉ ቢተንዚል እንዲሁም ደግሞ አላህ Subhanahu Wa Ta'ala ወደኛ ባወረደው ቁርአን መስራት ወልቀናአቱ ቢልቀሊል በትንሽ ደግሞ በብቃቃት የሰው ልጆች ዛሬ ዲናችን እየሸረሸረብን ያለው ምንድነው? በትንሽ አልብቃቃ ባይነት ነው። አላህ Subhanahu Wa Ta'ala በሰጠን ንዕማና ጸጋ አልብቃቃ ብለን ነው ብዙ ጊዜ ሙንከር ላይ ሄደን የምንወድቀው። አስጠሊና አስጠያፊ የሆነ ነገር አኺራችንን ዱንያችንን ሊያበላሽ የሚችል ነገር ሄደን የምንወድቀው በትንሽ አልብቃቃ ብለን ነው። ወልቀናቱ ቢልቀሊል በትንሽ መብቃቃት በትንሽ አልብቃቃ ያሉ ሰዎች ገንዘብን ለማከማቸት ሐራም የለ ሐላል የለ አላህ የከለከለው ክልከላ ነው ያዘዘበት ነው የተፈቀደ ነው ያልተፈቀደ ነው የለ ከሴት ጋር ተቀላቀልኩ የለ ከወንድ ጋር ተቀላቀልኩ የለ ይህ ሐራም ነው ይህ ሐላል ነው የለ በትንሽ የማይብቃቃ ሰው የሚረክጠውን መሬት የቱ ጋር እንደሆነ ለይቶ ያውቅ። ስለዚህ ወልቀናቱ ቢልቀሊል በትንሽ መብቃቃት ወልስቲኢዳዱ ሊየውም الرحيل ለዛች ቀን ደግሞ ወደ አላህ ለመመለሻው ቀን ዝግጅት ማድረግ ነው አላህ Subhanahu Wa Ta'ala መፍራት ብሎ ማለት። ስለዚህ ኢተቁላህ አላህ ፍሩት ሐቀ ቱቃቲ እውነተኛ የሆነ ፍራትን ፍሩት ተገቢ የሆነ ለአላህ የሚገባው የሆነ ፍራት ፍሩት ይላል አላህ Subhanahu Wa Ta'ala። ወላ ተሙቱነ ኢላ ወአንቱም ሙስሊሙን እንዳትሞቱ እናንተ ሙስሊሞች ሆናችሁ ቢሆን እንጂ እጅግር የሰጣችሁ ቢሆን እንጂ ክልከላውን የተከለከላችሁ ትእዛዛቱን የፈጸማችሁ ነብዩን አለይሂ ሰላቱ ወሰላም የተከተላችሁ የሰሃቦችን መንገድ አጥብቃችሁ ያዛችሁ ስትሆኑ እንጂ እንዳትሞቱ ይላል አላህ Subhanahu Wa Ta'ala። ሌላም የቁርአን አንቀጽ አመኑ እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩት የከለከላችሁን ተከልከሉ ያዘዛችሁን ታዘዙ መልእክተኛውን አለይሂ ሰላቱ ወሰላም ተከተሉ ለአኺራችሁ ዝግጅት አድርጉ ሐራም እንዳትበሉ ሐራም እንዳትጠጡ ከዝሙት ራቁ ወደ ዝሙት ከሚወስዱ መንገዶች ተጠንቀቁ የሰው ልጆችን አትበድሉ የአባት እናታችሁን ሐቅ ጠብቁ ቢድአን ተጠንቀቁ አላስፈላጊ አላህ የከለከላቸው ክልከላዎችን አጠቃላይ በመከልከል አላህን ፍሩ ይላል። ኢተቁላህ ወቁሉ ቀውለን ሰዲዳ ትክክል የሆነ ንግግርን ተናገሩ። ተቂላህ ደግሞ ውጤቱ አላህን Subhanahu Wa Ta'ala የሚፈራ يجعل له مخرجا
አላህ Subhanahu Wa Ta'ala ከተለያዩ ነገሮች ከተለያዩ ሙሲባዎች ከተለያዩ ችግሮች ከተለያዩ ጭንቆች መውጫ ያበጅለታል ይላል ወየርዙቁሁ እንዲሁም ደግሞ ሲሳይን ይሰጠዋል من حيث لا يحتسب ከዚህ በኩል ወይንም ደግሞ በዚህ መስመር አገኘዋለሁ ብሎ ካላሰበው ቦታ አላህ ሲሳይን ይሰጠዋል አላህን የፈራ ሰው ሲሳይ ይሰጠዋል አላህን የፈራ ሰው አላህ ህይወቱን ያማራ ያደርግለታል አላህን የፈራ ሰው ዕውቀት ይሰጠዋል አላህን የፈራ ሰው አቂባውን ያሳምርለታል አላህን የፈራ ሰው እስልምና ላይ ያጸናዋል አላህን የፈራ ሰው እስልምና ላይ ኑሮ እስልምና ላይ እንዲሞት ያደርገዋል አላህን የፈራ ሰው ዘሩን የተባረከ ያደርግለታል አላህን የፈራ ሰው ጥሩ ስራው ቀጣይነት እንዲኖር ያደርግለታል አላህን የፈራ ሰው ሳሊህ የሆነ ልጅ ይሰጠዋል ስለዚህ አላህን Subhanahu Wa Ta'ala የፈራ መውጫ ያበጅላቸዋል ይላል አላህ Subhanahu Wa Ta'ala የነገራቶች ሁሉ ቁንጮ ለነገራቶች ሁሉ መፍትሄ የምናገኝበት ተቆላህ ዘወጀል ነው በተለይ ከሀገራችን ወጥተን እዚህ ያለን ወንዶችም ሴቶች ከወንዶች ጋር ባለመቀላቀል አጅነቢ ከሆኑ ወንዶች ደግሞ ሴቶች ላይ ባለመቀላቀል አጅነቢ ከሆኑ ሴቶች ሐራምን ባለማየት ጊዜያችንን በሞባይል እንደምታውቁት እዚህ ሀገር ላይ ኢንተርኔት በጣም እያንዳንዱ ሰው እጅ ላይ ያለበት ሀገር ነው ይህንን ተጠቅመው ብዙ ሰዎች ህይወታቸውን ያበላሻሉ ሐራም የሆነ ነገር በመመልከት ለሊት ሳይተኙ አይናቸው እስኪጠፋ ፊልም የሚያዩ ሰዎች አሉ ቀልባቸው የደረቀ ሰዎች አሉ አላህ ይጠብቀን ስለዚህ የሸር በሮች በጣም ብዙ ናቸው የሸይጣን መንገዶች በጣም ብዙ ናቸው ሸይጣን ከአላህ የሰው ልጆችን የሚያቋርጥበት መንገድ በጣም ብዙ ነው ሸይጣን አለ ነፍስያ አለ ሻህዋ አለ ሹባህ አለ ስሜት አለ ስለዚህ እንዲህ አይነት ነገሮችን ከተጠነቀቅ አላህ ከመንፈረው ነጃ ያወጣናል የምንፈልገውን ነገር ይሰጠናል በአኺራም በዱንያ ስለዚህ አላህን መፍራት የበላይነትን ያስገኛል ስለዚህ አላህን ከፈራችሁት ሲሳይን ይለግሳችኋል ይላል በመሮጥ አይደለም ከአጅነቢ በመቀላቀል አይደለም አጅነቢን በመጨንበጥ አይደለም በመቅለስለስ አይደለም ወንዱን ሽርጉድ በማለት አይደለም ለውጥና ስኬት የሚገኘው አላህን በመፍራት ነው በዚህ መንገድ ሂዱ ይላል አላህ Subhanahu Wa Ta'ala አላህን ከመፍራት በአላህ ላይ ከመተማመን ቀልባቸውን በአላህ ላይ ያላረጠቡ ሰዎች ሁለቱም ሀገር ፍትና ይገጥማቸዋል ስለዚህ መጠንቀቅ መቻል አለበት ስደት በራሱ እንደነገርኳችሁ ሙሲባ በየሰዓቱ መስጊድ ላለመግባት በጣም እንቅፋት የሚሆኑ ነገሮች አሉ ደርስ ላለመሳተፍ በጣም እንቅፋት የሚሆኑ ነገሮች አሉ ዒባዳችን ላይ ሱና ላይ አቂዳ ላይ መንሃጅ ሰለፍ ላይ ላለመጽናት ብዙ ጊዜ የሚያነሳሱ ሰዎች ላይገኙ ይችላል ነገር ግን ትክክለኛ የሆኑ ትክክለኛ ምክርን የሚለግሱ ትክክለኛ ወደ አላህና ወደ ነብዩ አለይሂ ሰላቱ ወሰላም ወደ መንሃጅ ሰለፍ የሚጣሩ ቻናሎችን እየፈለግ ኢማናችንን ማጠንከር መቻል አለበት ካልሆነ ቀልባችን በደረቀ ቁጥር ጥቁር ነጥብ ቀልባችን ላይ ጠብያለ ቀልባችን ደርቆ ኻቲማችን የተበላሸ ነው የሚሆነው ነብዩ አለይሂ ሰላቱ ወሰላም ሰውነት ላይ ስጋ አለች እሷ ከተስተካከለች ሰውነት በሙሉ ይስተካከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወሂዛ ፈሰደል ጀሰዱ ኩሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም እሷ ከተበላሸች ሰውነት በሙሉ ይበላሻል አላ ወሂየል ቀልብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀልብ ነች ቀልቡ የደረቀች ሰው ሁለቱም ሀገሩ ያሰጋል ለሁለቱም ሀገር ይፈራለታል ውርደት ይገጽመዋል ቀልቡ የደረቀ ሰው ሐራም ማየት ምንም አይደለም ለሱ ሐራም መስራት ምንም አይደለም ሐራም መናገር ምንም አይደለም ውሸት መናገር ምንም አይደለም ስልክ ላይ ማዋሸት ምንም አይደለም የእናት አባትን ሐቅ መጣስ ምንም አይደለም ዝሙት ላይ ዶ መውደቅ ምንም አይደለም ሐራም መብላት ምንም አይደለም ወለት መብላት ምንም አይደለም ቀልቡ የደረቀ ሰው ቀልቡ የረጠበች ሰው ግን እንባን ያነባል ለተቀን ወደ አላህ ይታገላል ይለፋል ለብቻውም ቢሆን ከሰውም ጋር ቢሆን ሀገሩም ላይ ቢሆን ከሀገሩ ውጭም ቢሆን ከሚያቀው ሰው ጋር ቢሆን ከማያቀው ሰው ጋር ቢሆን አላህን የሚፈራ ሰው ለተቀን ይለፋል ለአኺራ ስለዚህ እያንዳንዳችን መጠንከር መቻል አለብን ያወቅነው ዕውቀት ላይ መስራት አለብን ያላወቅናቸው ዕውቀቶችን ለማወቅ ለተቀን መትጋት አለብን ገንዘብ አይጠግብም ለዱንያኩ ህይወታችን ሰተን ነው እዚህ ሀገር የመጣን ከቤተሰባችን ተለይተን የምንወዳቸው አባት እናቶችን ተለይተን የምንወደው አገርን ለቀን የምንወደው ያደግንበት አካባቢ ለቀን ተሰደን ለዱንያ ለተቀን ይለፋል ለአኺራችን ካልተጠቀምንበትና ካልወሰድንበት አማም አላህ ከምንጠየቅበት አንደኛው ጊዜያችን ነው ያ አዩኩም والله ذو الفضل العظيم انت تقول አላህን ከፈራችሁ አላህን ከሚፈሩት ከሆናችሁ የተቋል ልብስ ከለበሳችሁ انت تقول አላህን ከፈራችሁ يجعل لكم ያደርግላችኋል ፉርቃን ሐቅና ባጢል ለይታችሁ የምታውቁበት ወይከፍር ያብስላችኋል አንኩም ከናንተ ሰይአቲኩም ወንጀላችሁንም አላህ ያብስላችኋል ይቀርላችኋል ወይغفر لكم ይምራችኋል አላህ የትልቅ ትሩፋት ባልተቤት የሆነ ጌታ ነው ይላል ስለዚህ ተቅዋ ብሎ ማለት አንከጋቢ የሆነ ጉዳይ ነው ተቅዋ ያለው ሰው ሐራም አይናገርም እንደነገርኳችሁ ተቅዋ ያለው ሰው ከሙኻሊፍ ከሆነ ሰው ከወንጀለኛ ከሆነ ሰው ጋር አብሮ አይቆይም አይዘወትርም ወደ ማዕሲያ አይሄድም ወደ ማዕሲያ የሚወስዱት አላህ የሚያስቆጡ ነገሮችን አይዳፈርም ተቅዋ ያለው ሰው ተቅዋ የሌለው ሰው ግን
ሁሉም ማሲያ የተባለ ነገር ቢሰራ ለሱ ምንም አይደለም ቀልቡ ስለተዘጋጅ ማለት ነው ስለዚህ አላህን መፍራት አለብን እኔንም እናንተንም እመመክረው በሄድንበት ቦታ ሁላ ባለንበት ቦታ ሁላ በመንኖርበት ሁላ ከሰዎች ጋር ብንሆን ለብቻችን ብንሆን መንገድም ላይ ብንሆን ቤትም ውስጥ ብንሆን ብርድ ልብሳችንም ውስጥ ብንሆን እያንዳንዳችን አላህን መፍራት አለብን አላህ የሰው ልጆችን ያያቸዋል يعلم خائنة الأعين وما تخفي الصدور يعلم خائنة الأعين وما تخفي الصدور إلا الله الله يعين قلبتنا وسط لا متتاسبون يا قال الله كالله وقت ውጭ የሚሆን ነገር የለም የሰው ልጆች የሚያስቡትን ያሰቡትን የሚያደርጉትን ሊያደርጉት ያሰቡትን ሁሉን ነገር ያውቃል ስለዚህ እያንዳንዳችን አላህን መፍራት አለብን የማሲያ በሮች ባሁኑ ሰዓት በጣም መፍቶች ናቸው ይዘን የምንዞረው ስልክ ውስጥ የማሲያ ማት የሸር ማት አለበት ኸይር እንዳለበት ሁላ ሸሩም የከፋ ነው ካልተጠነቀቅ ነው አኺራችን ሊያበላሽብን የሚችል ነገር ብዙ ማሲያዎች አሉ ስለዚህ አላህን ልንፈራና ወደ አላህ ልንቀርብ ይገባል ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ ምን ይላሉ ማን አክረሙ الناس ከሰው ልጆች በላጭ ማን ነው ተብሎ ሲጠይቅ ቃለ አጥቃሁም አለ አላህን ፈሪያቸው ነው አሉ ነብዩ አለይሂ ሰላቱ ወሰለም ሀብታም አይደለም ውበቱ ያማረ ጎሳው ያማረ አረብ የሆነ ቁረይሽ የሆነ ፈረንጅ የሆነ ረጅም አጭር ሴት ወንድ አጥቃሁም አላህ Subhanahu Wa Ta'ala ያ አዩሃ الناس እናንተ ሰው ልጆች እና خلقناكم ፈጥረናችኋል من ذكر وانثى ከወንድም ከሴት وجعلناكم አድርገናችኋል شعوبا وقبائل ጎሳና እንደጎዳ አድርገናችኋል ان اكرمكم عند الله اتقاكم ከናንተ አላህ ዘንድ ትልቅ ሰው ብሎ ማለት አላህ Subhanahu Wa Ta'ala የሚፈራ ነው ያዘዘውን የሚታዘዝ የሚከለከለውን የሚከለከል ነብዩን የሚከተል መናጀ ሰለፍን አጥብቆ የሚይዝ ሙንከር ላይ ሄዶ የማይወድቅ ባጥልን እንቻር የማያደርግ ከባጥል ሰዎች ጎን ቆሞ ሐቅን የማያወግዝ ልቡን ለሐቅ ክፍት ያደረገ ለባጥል ዝግ ያደረገ ቀጥተኛው መስመር ላይ ያለ ሰው ነው አላህ ዘንድ በላይነት ያለው ይላል አላህ Subhanahu Wa Ta'ala ነብዩም ከናንተ ትልቅ ሰው ብሎ ማለት ተቆ ያለው ሰው ነው አሉ ነብዩ አለይሂ ሰላቱ ወሰለም እንዲሁም ደግሞ አቢ ሰይድ አልኹድሪ ረዲየላሁ ተዓላ አንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም እነ ዱንያ አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጆች ህይወታቸውን ለጀሃነም የሚሸጡባት ዱንያ አብዛኛው ሰው በዱንያ የተነሳ ነው ዲኑን የሚሸጠው የሚቅለሰለሰው የሚልበተበተው የሚሽመደመደው ካለበት አቋም ወደ ኋላና ወደ ታች የሚወርደው ዱንያ ፍሉስን ፈልጎ አቻችሎ ተግባብቶ ተስማምቶ ለመሄድ የሚፈልገው ዱንያ ነች ጣፋጭ የሆነችው ዱንያ ነብዩ አለይሂ ሰላቱ ወሰለም እነ ዱንያ ሁልወቱን ኸዲራ አሉ ነብዩ አለይሂ ሰላቱ ወሰለም ጣፋጭና አብለጭላጭ የሆነች ነች አሉ ወኢነላህ ሙስተኽሊፉኩም አላህ Subhanahu Wa Ta'ala ዱንያ ላይ ምትከርጓቸዋል ፈየንዙር ይመለከታል አላህ كيف تعملون من እንደምትሰሩ እንዴት እንደምትሰሩ ያያላሉ ነብዩ አለይሂ ሰላቱ ወሰለም ፈተቁ ዱንያ ፍሯት ተጠንቀቁ አላህን ፍሩባታል ዲንን ለዱንያ ከመሸጥ በዱንያ ከመንገብገብና ከመርገብገብ ለዱንያ ብሎ አኺራን ከመተው ማሲያን ከመስራት ወንጀልን ከመስራት አላህን ፍሩ አሉ ነብዩ አለይሂ ሰላቱ ወሰለም ወተቁ النساء ሴቶችን ፍሩ አሉ ነብዩ አለይሂ ሰላቱ ወሰለም فإن أول فتنة بني إسرائيل كانت في النساء የበኒ እስራኤሎች ፍትና የነበረው በሴት ነው አሉ ነብዩ አለይሂ ሰላቱ ወሰለም በኒ እስራኤሎች የተፈተኑት በሴት ነው ነብዩ አለይሂ ሰላቱ ወሰለም ማተረክቱ ባዲ على الرجال من النساء ከኔ በኋላ ትቼትኩት ፍትና የለም በወንዶች ከሴቶች በላይ አሉ ነብዩ አለይሂ ሰላቱ ወሰለም ጠንካራ የነበረውን ጎበዝ የነበረውን ጀግና ታሽ መደምዳለች ሴት ልጅ ወንዶችንም ወደ ፍትና ለመጥራት ከቤት ተዋውባ ተካክላ ትወጣለች ሸይጣን በሷ መንገድ ሙእሚኖችን የሚያሽመደምድበት ነው حرام በማየት ወደ حرام በመሄድ حرام በመስማት ከሴት ጋር በመቀላቀል አጅነቢዩ ከሆኑ ሴቶች ጋር በመቀላቀል ባሁኑ ሰዓት ሴቶች የሚመጡበት መንገድ በጣም ፍትናው የከፋና የበዛ ነው ሞባይል ስትከፍት ከችልላ በየቻናሉ ፒክቸራቸው ያነሱ ይለጥፋሉ በየቦታው በየመንገዱ ራቆታቸውን ይሄዳሉ ሙስሊም የሆኑ ሴቶች ለብሶ ያለበሱ አላህና ነብዩ አለይሂ ሰላቱ ወሰለም የተቆጡባቸው የተረገሙ ሽቱ ተቀብተው የሚሄዱ ወንዶችን ወደ ዝሙት የሚጣሩ ሴቶች አሉ ስለዚህ የበኒ እስራኤሎች ፍትና የነበረው በሴት ነው ሴትንና ዱንያን ተጠንቀቁ ያላህ መልእክተኛ እና አላህን ልንፈራ ይገባል ነብዩ አለይሂ ሰላቱ ወሰለም በሌላም ሐዲሳቸው ያ ረብ ጌታዬ እኔ አስአሉካ ጠይቃለሁ ሁዳ ቅናጫ ወቱቃ አንተን መፍራትን እጠይቃለሁ ወልዓፋፋ መጠበቅን ወልጊና ሀብትን ነብዩ አለይሂ ሰላቱ ወሰለም አልጊና ጊና ነፍስ አሉ ነብዩ አለይሂ ሰላቱ ወሰለም ጊና ብሎ ማለት ليس بكثرة المال ገንዘብን በመሰብሰብ በማከማቸት ህንጻን በመደርደር መኪናን በማብዛት ሀገርን ልቆ በመውጣት በመንደድ ወንጀልን በመስራት አይደለም አልጊና ጊና ነፍስ አሉ ጊና ብሎ ማለት መብቃቃት አላህ በሰጠው የሚብቃቅ ድንበር የማያልፍ ዱንያ ላይ حرامን የማይሰበስብ ወንጀልን የማይዳፈር ለአኺራው የሚዘጋጅ ሰው
غنى ብሎ ማለት የቀልብ መብቃቃት ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ይሄንን እንጠይቃለሁ ይሉ ነበር ያላህ መልእክተኛ በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ ወን አቢ ኡማመተ ረዲየላሁ ተዓላ عنه قال سمعت رسول الله صلى الله عليه وسلم ያላህ መልእክተኛ ሰማዋቸው يخطب ኹጥባ ሲያደርጉ في حجة الوداع በመሰናበቻ ሐጃቸው ላይ فقال አሉ ነብዩ አለይሂ ሰላቱ ወሰለም اتقوا الله አላህን ፍሩ አላህን የፈራ ሰው የኸይር በር ተከፍቶለታል አላህን ከመፍራት ቀልቡ ዝግ የሆነ ሰው ኻቲማው የተበላሸ ሰው አላህን ፍሩ አሉ ነብዩ አለይሂ ሰላቱ ወሰለም ወሰሉ خمسكم አምስት ጊዜ ሰላታችሁን ጠብቃችሁ ስገዱ አሉ ነብዩ አለይሂ ሰላቱ ወሰለም አርካኑን ዋጅባቱን ሽሩጡን ሱነኑን ወንዶች ከሆነ ጀማ ገብተን ሴቶች ከሆነ በቤታችን አላህ በሚፈልገው ሁኔታ ነብዩ አለይሂ ሰላቱ ወሰለም በደነገጉት ሁኔታ ሰሃቦች ሲሰሩት በነበረው አይነት መስገድና መፈጸም መቻል አለብን የአምስት ጊዜ ሰላታቸውን ስገዱ አሉ ነብዩ አለይሂ ሰላቱ ወሰለም ወሱሙ ሸህረኩም እንዲሁም ደግሞ በአመት አንድ ወርን ጾሙ አሉ ነብዩ አለይሂ ሰላቱ ወሰለም አላህም ሰኑ እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም الصيام ጾም ግዴታ ሆኖባችኋል ይላል አላህ Subhanahu Wa Ta'ala ከማ ኩቲበ አለ الذين من قبلكم ከናንተ በፊት የነበሩ ሰዎች ላይ ግዴታ እንደነበረባቸው በእናንተም ግዴታ ተደርጓል ይህም የተደረገበት ምክንያት ውጤቱ ምንድነው ለአለኩም ተተቁን አላህን ትፈሩት ዘንድ ጾምን ጾሙ ቀልቡ ማይረጥ አላህን የማይፈራ ከማይሳ የማይርቅ ሰው ጾሙ አልተቀመ ትክክለኛ ጾም ከማሲያ እንድትርቅ ያደርግሻል አላህን እንድትፈሪ ያደርግሻል ሰሃቦች ይጾሙ ነበር ነብዩ አለይሂ ሰላቱ ወሰለም ያስቀመጧቸው ሱናዎች አሉ በየጊዜው የሚጾሙ ጾሞች አሉ እነዛን ይጾሙ ነበር ሰሃቦች ሐታውን ካንኮ አራ አፍጥሩ ለነፍሳችሁ ማቃለው ለቤተሰባችሁ ማቃለ ለሁሉ ነገር ሐቅ አለው የተወሰነ ቀን ጾማችሁ የተወሰነ ቀን አፍጥሩ እስኪባሉ ድረስ ይጾሙ ነበር ሰሃቦች ወአዱ ዘካት አምዋሊኩም ዘካተ ለማን ስጧሉ ነብዩ አለይሂ ሰላቱ ወሰለም ዋጢኡ መራኩም መሪዎቻችሁንም ታዘዙ አላህና ነብዩና አለይሂ ሰላቱ ወሰለም በመቃረን እስካላዘዟችሁ ድረስ አሉ ነብዩ አለይሂ ሰላቱ ወሰለም ተድኹሉ ጀነተ ረብኩም የጌታችሁን ጀነት ትገባላችሁ አሉ ነብዩ አለይሂ ሰላቱ ወሰለም ነው ትርሚዚ ኢማም ትርሚዚ ዘግቡታል ሐዲሱ ስለዚህ እያንዳንዳችን አላህን እንፍራ አላህን ከፈራን ዒልማችን ይጨምራል የተማርነው ዒልም በረካ ይሆናል በተማርነው በቀራነው እንስራ ያላወቅነውን እንወቅ ከማሲያ ከተባለ ነገር እንጠንቀቅ ሐራምን እንጠንቀቅ ሴቶች ከወንዶች ጋር ባለመቀላቀል አጅነቢ ከሆኑ ወንዶች ደግሞ ሴቶች ላይ ባለመቀላቀል አጅነቢ ከሆኑ ሴቶች ከአጅነቢ ጋር እንደፈለጉ ማውራትን ቲቪ ላይ ማፍጠጥን ሐራምን ማየት ሐራምን መስማትን ወንጀል የሆነ ነገሮችን ማየት ሞባይል ላይ ማፍጠጥ አታውቁ ሰዎች ባውኑ ሰዓት መስጊድ ገብቶ ሰላት ሰግዶ እስኪወጡ ድረስ ይጨንቃቸዋል እየሰገዱ ሞባይላቸው ጠራ አልጠራ ብሎ የሚጎረጉሩ ሰዎች አሉ አላሁ ሙስተዓን ስለዚህ እያንዳንዳችን አላህን ፈርተን ነብዩና አለይሂ ሰላቱ ወሰለም ተከትለን የሰሃቦችን የሰለፎችን መንገድ ጎዳና ገብተን ይዘን ከአላህ ጋር እንድንገናኝ ዱዓ እናድርግ እንበርታም ለየብቻችን ሆነ ከሰውን ጋር ሆነ ሀገርን ቀየርና አልቀየርንም ሁላችንም በሄድንበት ቦታ አላህን Subhanahu Wa Ta'ala መፍራት አለብን አላህን ከሚፈሩ ሰዎችና ከተቂዮች አላህ ያርገን ተቂይም ያድርገን በሰማነውና በተማርነው ምንጠቀም አላህ አድርገን የሰማነው ደግሞ እናስተላልፍ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته